ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራባ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ወደዚህ ቻናል ቤተሰብ እንድትሆኑ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ታንክስ በሱፐር ስቲከርና በሱፐር ቻት ድጋፍ እንድታደርጉ በአክብሮት እየጋበዝን የሊግ ጨዋታ እንግዲህ በይፋ ተጀምሯል። ከኢንተርናሽናል ብሬክ በኋላ የሚጠበቀው አጓጊው የፕሪሚየር ሊግም ጨዋታ ዛሬ ከምሳ ሰዓት ከ8 ተኩል ጀምሮ ይደረጋል። የእግር ኳሱ ቤተሰብ እንግዲህ ያለፉትን 15 ቀናት በከፍተኛ ድብርት ውስጥ በሚከት ሳምንት ነው። ምክንያቱም ይሄን የሊግ ፉክክር የለመደ የእግር ኳስ ቤተሰብ እንግዲህ የኢንተርናሽናል ብሬክን ለመመልከት ብዙም አይስብም። ፉክክሩ እንደ ሊግ እንደ ክለቦች ፉክክር አይደለምና አሁን የክለቦች ፉክክር እንግዲህ በድጋሚ ተመልሷል። ለቀጣይ 7 ሳምንት አየር ላይ ይቆያል ማለት ነው። እስቲ ዛሬ የሚደረጉ ጨዋታዎችንና በተለይ አሳሳቢነቱ ከፍ ያለው የእንግሊዝ ክለቦች የጉዳት ሪከርድ ካለፉት 5 ተከታታይ የውድድር ዓመት በላይ 59 በመቶ ጨምሯል ይላል አንድ በዘርፉ ያለ ባለሙያ ባደረገው ጥናት። ይህን ያክል ፐርሰንት የጨመረበትን የራሱ ምክንያት ያቀርባል። ታዲያ እያንዳንዱ ክለብ ለመጀመሪያ ጊዜ እያንዳንዱ ክለብ 20 የፕሪሚየር ሊግ ክለብ ጉዳት አስተናግዷል። 20 የፕሪሚየር ሊግ ክለብ እስከ 7ኛ ሳምንት ድረስ በአጠቃላይ ሙሉ ስብስቡ ጉዳት ያስተናገደ አልነበረም ከዚህ በፊት። አሁን ሁሉም ክለቦች ጉዳት አለ። ስለዚህ በዚህ ዙሪያ እንግዲህ የጉዳት ወቅታዊ መረጃዎችን በዚህ ፕሮግራም እናነሳለን። አይሰለፉም የተባሉ ተጫዋቾች ብቁ እንደሆኑ በአሰልጣኞች መረጃ ተሰጥቷል። ይሰለፋሉ ተብሎ ሲጠበቁ የነበሩ ተጫዋቾች የመሰለፋቸው እድል ጥያቄ ውስጥ ገብቷል። በርካታ አወዛጋቢ ጉዳዮች ሚዲያው እየዘገበ የነበረበት መንገድና አሰልጣኞቹ ይሄን ከምን መነሻ ነው ያላችሁት? እነዚህ ተጫዋቾች እኮ ለቀጣይ ለእንዲ አይነት ጊዜ ከሜዳ ይርቃሉ ተብለው ኮንፈርሜሽን ተሰጥቷል። ሊቨርፑል፣ ቼልሲ፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አርሴናል እና የሌሎች ክለቦችንም የቡድን መረጃ በአጠቃላይ አካተን በዚህ ፕሮግራም በጉዳት መረጃ ወደ እናንተ በድጋሚ ዕለተ ቅዳሜ ተመልሰን መተናል። እስቲ በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ዛሬ ምሳ ሰዓት ኖቲንጋም ፎረስት ከቼልሲ፣ 11 ሰዓት ብራይተን ከኒውካስል። በእለቱ ከሚጠበቁ ጠንካራ ፊክስቸሮች መካከል አንዱ በርንሌና ሊድስም በተመሳሳይ ሰዓት የሚደረግ ነው። ሌላኛው ተጠባቂ ጨዋታ የኦሊቨር ግላስነር ክሪስታል ፓላስ የአንዶኒ ያሮላን በርንማውዝን በሜዳ ያስተናግዳል። ማንቸስተር ሲቲ እና ፔፕ የመርሲሳይዱን ኤቨርተን በሜዳቸው ያስተናግዳሉ። ሰንደርላንድ እና ወልቭስ የሚያደርጉትን ጨዋታ ይጠበቃል። ከዚህ ፕሮግራም ቀደም ብሎ ቪዲዮን ያስቀመጥንላችሁ የኖቲንጋም ፎረስት እና የቼልሲ እንዲሁም የፉልሃም እና አርሴናል ቅድመ ጨዋታ ግምገማ አድርገናል። እነሱንም ፕሮግራሞች እንድታደምጡ። በላሊጋ እንግዲህ የካታሎኒያ ደርቢ ባርሳና ጂሮና ያደርጋሉ። በጀርመን ቡንደስሊጋ ምሽት 1 ሰዓት ተኩል ከአርሴናል እና ከፉልሃም ተመሳሳይ ሰዓት ቦሩሲያ ዶርትመንድ ወደ አሊያንዝ አሬና ተጉዞ ባየር ሙኒክን ይገጥማል። ሙኒክ ከዶርትመንድ ምሽት 2 ሰዓት 1 ሰዓት ተኩል የሚደረግ ተጠባቂ የጀርመን ቡንደስሊጋ ጨዋታ ነው። ያ ጨዋታ እንደተጠናቀቀ እንግዲህ አብዛኛው እግር ኳስ ቤተሰብ ምቹ የሆነ ሰዓት የሴሪያ አፍቃሪ የረፍት ጊዜውን በእግር ኳስ ለማሳለፍ የሚፈልግ ደግሞ በዘንድሮ የውድድር ዓመት አስደናቂ ብቃት ላይ የሚገኘው ሮማ በሜዳው ኢንተር ሚላንን ያስተናግዳል። እነዚህ ጨዋታዎች እንግዲህ ዛሬ ቅዳሜ ከሚደረጉ ተጠባቂና የየሊጉ ወሳኝ ጨዋታ ነው። ለመረጃ ያክል የእግር ኳሱ ቤተሰብ እንዲመለከት እንግዲህ አጓጊ ፉክክር ለመመልከት ዛሬ ከሚያስችሉ ከፕሪሚየር ሊግም ውጭ ያሉ ፊክስቸሮችን አብረን በጋራ ያካተትንበት የዛሬ ቅዳሜ ፕሮግራም ነው። እስቲ ወደ አርሴናል ቤት እንሂድና የሊጉ መሪ በሚካኤል አርቴታ በተሰጠው ማረጋገጫ ማርቲን ኦዲጋርድ ለሳምንታት ከሜዳ ይርቃል። እንግዲህ ከቀናት በፊት መረጃውን አጋርተናችሁ ነበር። ለ6 ሳምንት ሚካኤል አርቴታ ይህን ጉዳይ ኮንፈርም አድርጓል። በኤምሲኤል የጉልበት ጉዳት ምክንያት ኦዲጋርድ ለ6 ሳምንትና ከዛ በላይ ከሜዳ እንደሚርቅ አርቴታ ማረጋግጧል። በተመሳሳይ ደግሞ
ቤን ዋይትም የጉዳቱ አይነት ባልተገለጸ መልኩ ከቡድኑ ጋር ያለፉትን 2 ትሬኒንጎች አምልጠውታል። የዛሬው ጨዋታ ስብስብ ውስጥ መካተቱን እስካሁን ድረስ እርግጠኛ አልተኮነምና ሚካኤል አርቴታ በዚህ በኩልም የሰጠው አዲስ ኮንፈርሜሽን የለም። ዛሬ እንግዲህ የቤን ዋይት በስብስብ ውስጥ መካተት አለመካተት እስካሁን ድረስ አልተረጋገጠም። በሌላ በኩል እንግዲህ አዲሱ ፈራሚ ፒሮ ሂንካፔ ከሌቨርኩዘን በውሰት የመጣው በቀጣይ የውድድር ዓመት የቋሚ ውል ዋስትና ውሉ ላይ የሰፈረው ተጫዋች ዛሬ ለመጀመሪያ ጊዜ ከጉዳት አገግሞ ወደ ሜዳ ይመለሳል ማለት ነው። በአርሴናልና በፉላም መካከል ባለው ጨዋታ የቡድን መረጃ ያወጣው ይሄ ነው። በፉላም በኩል 6 ተጫዋቾች የዛሬም ጨዋታ እንደሚያመልጣቸው የማርኮስ ሲልቫ ቡድን ይፋ አድርጓል። 6 ተጫዋች ከአርሴናል ጋር ለመኖር ኖሮ እንኳን ለመቋቋም የአርሴናል ወቅታዊ ብቃት ፈታኝ በሆነበት የዘንድሮ ውድድር ዓመት ማርኮስ ሲልቫ እንደገለጹት ከሆነ ክለቡ ባወጣው ኦፊሻል መግለጫ 6 ተጫዋቾች እንግዲህ ከዛሬው ጨዋታ ውጪ መሆናቸውን ኦፊሻሊ ኮንፈርም አድርጓል። ሳሳ ሉኪች፣ ሮድሪጎ ሙኒዝ እና አንቶኒ ሮበርትሰን የትናንትናውን ትሬኒንግ ሙሉ በሙሉ አልሰሩም። ሳሙኤል ቺኩዌንዜ፣ ራውል ሜኔዝ እና ኬኒ ቴቴ ለጨዋታው መድረሳቸው እስካሁን ድረስ እርግጥ አልሆኑ። 6 ተጫዋቾች እንግዲህ የመሰለፋቸው እድል በጣም ጠባብ መሆኑን ፉልሃም በራሱ ኦፊሻል ፔጅ ባወጣው መግለጫ በማርኮስ ሲልቫ አማካኝነት አረጋግጧል። ምሳሳት ወደሚደረገው እስቲ ቼልሲና ኖቲንጋም ፎረስት ጨዋታ እንምጣ። በዚህ ፊክስቸር ግን ዛሬ እንደ ቼልሲ የሚጎዳ ክለብ ያለ አይመስለኝም። በርካታ ተጫዋቾች አሁን እንኳን ይህን ፕሮግራም በምናሰናዳበት ሰዓት በኮባሃም የትሬኒንግ ግራውንድ ሞሲስ ካሴዶ፣ ኤንዞ ፈርናንዴዝ እና ፔድሮ ኔቶ ተጨማሪ የፊትነስ ስራ እየሰሩ የሚያሳይ ምስል እየተመለከትኩኝ ነበርና ለኤንዞ ማሬስካ ጊዜው በጣም ከፍተኛ ፈተና የበዛበት ሆኗል። እነዚህ ተጫዋቾች በጥሩ ብቃት ሀገራቸውን አገልግለው ለሪከቨሪ ጊዜው በማነሱ ኤንዞ ፈርናንዴዝ በቀኝ ጉልበቱ ላይ ባጋጠመው ጉዳት ምክንያት በበቂ ሁኔታ ሪከቨር ለማድረግ በቂ ጊዜ አለማግኘቱና ጨዋታው የሚደረግበት ሰዓት ደግሞ በበለጠ ጫናውን ከፍ አድርጓል። ካሴዶ 72 ሰዓት ያክል እንኳን ሪከቨር አያደርግም። አሁን ባለው የተጫዋቹ ወደ ኮባሃም ትሬኒንግ ግራውንድ የደረሰበት ሰዓት ፔድሮ ኔቶ እንግዲህ ፖርቱጋልና ሃንጋሪ ባደረጉት ጨዋታ መጠነኛ ጉዳት አስተናግዶ ነበር ተቀይሮ ወጣውና እስካሁን ድረስ ኦፊሻሊ አልተረጋገጠም። ነገር ግን ከባዱና ትልቁ ዜና የሆነው የኮል ፓልመር ለተጨማሪ 6 ሳምንት ለቀጣይ 9 ጨዋታዎች ከቼልሲ ጋር እንደማይኖር ማረጋገጡ ነው። ይሄ ደግሞ የተረጋገጠው በአሰልጣኙ አማካኝነት ነው። በተጨማሪ እንዲሁም ባዲያሺል እስከ ዲሴምበር ድረስ ከሜዳ እንደሚርቅ በተመሳሳይ ተገልጿል። ባዲያሺል እንደምታውቁት ከሊቨርፑል ጋር ባጋጠመው ጉዳት ምክንያት ነው ለቀጣይ በርካታ ሳምንታት ከሜዳ የሚርቀው። ነገር ግን በጉዳት ብቻ ሳይሆን ቼልሲ ፖዚቲቭ ቲም ኒውስም ይፋ አድርጓል። ሪስ ጄምስ ጉዳት አላስተናገደም። ዛሬ የሚሰለፍ ከሆነ በቼልሲ 200ኛውን ጨዋታ ያደርጋል። ይሄ ተጫዋች ጉዳት አለማስተናገዱ ወይም መጠነኛ ጉዳት አስተናግዶ በፈጣን የሕክምና እርዳታ እንግዲህ ሪከቨር አድርጓል። በተጨማሪም አንድሬ ሳንቶስ፣ ዊስሊ ፎፋናና ቶሲን አድረባዮ ለዛሬው ጨዋታ ካጋጠማቸው ጉዳት አገግመው መመለሳቸውን ኤንዞ ማሬስካ አረጋግጧል ማለት ነው። ቼልሲ እንግዲህ በርካታ ተጫዋቾችን አጥቷል። የተወሰኑ ተጫዋቾች ወደ ሜዳ ተመልሷል። በኖቲንጋም ፎረስት በኩል ለመጀመሪያ ጊዜ ዳግላስ ሉዊዝ፣ አሌክሳንደር ዚልቼንኮና ሙሬል ለዛሬው ጨዋታ 100% በዘንድሮ የውድድር ዓመት ፊት የሆኑበት የውድድር ዓመት ነው በማለት እንግዲህ አሰልጣኝ አንጂ ፖስቴኮግሉ ገልጿል። ስለዚህ እነዚህ 3 ተጫዋቾች ወደ ሜዳ ዛሬ የሚመለሱ ይሆናል። እስቲ የመርሲሳይዱን ክለብ ስለሚያስተናግደው ማንቸስተር ሲቲ የተወሰኑ ነጥቦችን እናንሳ። በተለይ እንደ ቼልሲ ወደ ኢንተርናሽናል ብሬክ በርካታ ተጫዋቾችን የላከ ክለብ የለም። ይቅርታ፣ እንደ ማንቸስተር ሲቲ 14 አባላትን የቡድን አባላት የሸኙ 14 አባላትን ያስመረጠ አንድ ክለብ የለም፣ በሊጉ የለም። የትኛውም ክለብ 14 ተጫዋቾችን አላስመረጠም። ማንቸስተር ሲቲ ብቻ ነው።
ተጫዋቾቹ በጥሩ ጤንነት ተመልሰዋል ሁሉም ሪከቨር በበቂ ሁኔታ አድርጓል ሲቲ ቤት ግን የተሰማው ዜና በአጠቃላይ አብዛኛው መረጃ ስንመለከት በጎና በተቃራኒው ደግሞ ብቃቱ አስተማማኝ ባይሆንም ግን መጎዳቱ አሳሳቢ ሆኖ አሁንም ሮድሪ ከዚህ ጨዋታ ውጪ ነው ለቀጣይ ሳምንት የመድረሱ ድል ጠባብ ነው ብሏል ፔፕ መች እንደሚመለስ ቀኑን አላስቀመጠም ከብሔራዊ ቡድን ሮድሪ ውጪ ሆኗል አሁንም በድጋሚ ሮድሪ ጉዳት አስተናግዷል ነገር ግን ኡመር መርሙሽና ራያን አይንትኑሪ ወደ ሙሉ ትሬኒንግ ተመልሰው ያለፉትን ቀናት በአጠቃላይ ከቡድኑ ጋር ትሬኒንግ ሰርቷል ለዛሬው ጨዋታ ከኤቨርተን ጋር ለሚያደርጉት ጨዋታ ብቁ እንደሆኑ ፔፕ ገልጿል ይሄ በጣም በጎ የሚባል ዜና ነው ምክንያቱም ሲቲ የነዚህን ተጫዋቾች አገልግሎት በዚህም ወቅት ማግኘቱ ተጨማሪ አማራጭ ነው ሁለቱም ተጫዋቾች በቀጥታ ወደ ቋሚ 11 የሚመጡ ስለሆኑ የሲቲ አሁን የቡድን ጥልቀት በሰፋ ቁጥር ውጤቱ ላይ የሚፈጥረውን ተጽዕኖ እንግዲህ የምታውቁት ነው አስፈሪነቱ ከፍ ይያለ ነው የሚመጣውና እነዚህ ተጫዋቾች ወደ ሜዳ ተመልሰዋል ማለት ነው በዛሬው ከሚጠበቁ ጨዋታዎች ውስጥ የቡድን መረጃ እነዚህን ይመስላሉ እስቲ ወደ እሁድ ስንሄድ ሊቨርፑልና ማንቸስተር ዩናይትድ በአንፊልድ በሚያደርጉት ጨዋታ አርነ ስሎት ጋዜጣዊ መግለጫ ነበራቸው በትናንትናው ዕለትና በዚህ ጋዜጣዊ መግለጫ የመጀመሪያ አሰልጣኙ እንደተቀመጡ ሰላምታ እንዳቀረቡ ከአትሌቲክሱ ሪፖርተር ጄምስ ፒርስ የመጀመሪያ ጥያቄ ቀረበላቸው ራያን ግራቨንበርክና ኢብራሂም ኩናቴ ለእሁዱ ጨዋታ ብቁ ናቸው ወይ 100% በማለት ነው የመለሱትና ግራቨንበርክ ኮምፕሊትሊ ፊት ነው አሉ ምክንያቱም ያለፈው ሳምንት በደንብ ገልጬላችሁ ነበር ቅድመ ጥንቃቄ ነው እየተወሰደ የሚገኘው እንጂ ግራቨንበርክ በጭራሽ ጉዳት አላስተናገደም ብዬ ነግሬያችሁ ነበር ነገር ግን የግራቨንበርክን ጉዳት በተመለከተ ምናልባት ካልተሳሳትኩ አብዛኛው ከሀገራችን እስከ ውጭ ሀገር ሚዲያ የዘገበው ዘገባ ያሳት ነበር ወይም የተሳሳተ መረጃ ለስንት ሳምንት እንደሚርቅ ከወዲሁ አልተረጋገጠም ግን ለሳምንታት ይርቃል እየተባለ ነበር ግራቨንበርክ ጉዳት አላስተናገደም አሁን አሰልጣኙ ትናንትና የሰጡ ጋዜጣዊ መግለጫ ግርምት አልፈጠረም ምክንያቱም ተጫዋቹ አለመጎዳቱን ሁሉም ያውቃል ስላችሁ መረጃው ወጥቷል የሮናልዶ ኩማንን የሰጠውን አስተያየት ልብ ብሎ ለማድመጥ ወይም የወጣው መረጃ ለመከታተል ካልሆነ በቀር ግራቨንበርክ ለሳምንታት ይርቃል ገና ቅድመ ጥንቃቄ ተወስዶ በነገራችን ላይ የሚመጣውን የአርምስትሪንግ ጉዳት የመከላከል ስትራቴጂ ነው ሊቨርፑል የተጠቀመው እንጂ ተጫዋቹ ጉዳት አላስተናገደም ይሄን ነገር በተደጋጋሚ ስንገልጽ ነበር እና ቅድመ ጥንቃቄ የሚወሰድበትን መንገድ ጭምር እዛ ጋር ያገኘነው መረጃ አጋርተን ነበርና ከኛ ጋር ለረጅም ጊዜ ቆዩ አድማጮች እንደው የሚያስደንቅ ኮሜንቶች ጥሩ እኛም የሚገነባ እኛም ያረቅ እኛም ያነሳሳ የተሻለ ጥረት እንድናደርግ የሚያስችል ምርጥ አስተያየቶችን ሰጥተውናል ግራቨንበርክ አልተጎዳም ጉዳትና ቅድመ ጥንቃቄ ይለያያል ምክንያቱም አንድ ተጫዋች የሆነ ፔን ሲሰማው ተጎዳ ማለት አይደለም ህመም ነው ያን ህመም የሚከላከሉት የሚመጣውን ጉዳት ከግምት ውስጥ በማስገባት ነው ያ የሚመጣውን ጉዳት ደግሞ ለመጠንቀቅ ወይም ይሄ ረጅም በሆነ የውድድር አመት ውስጥ ተጫዋቹን ከጉዳት ጠብቆ ለማቆየት የሚደረጉ የተለያዩ ትሪትመንቶች አሉ ለዛ በቂ ስኬጁል ስለማይኖር ራያን ግራቨንበርክን ቀድሞ ነበር የኔዘርላንድ ብሔራዊ ቡድን ሮናልዶ ኩማን ከስሎት ጋር ካላቸው ጠንካራ ግንኙነት በመነሳት እንግዲህ ኮንታክት አድርገው ተጫዋቹ ረፍት ላይ ህመም ተሰምቶኛል ብሏል ተጫዋቾች ጨዋታውን ከጨረሱ በኋላ ወደ ካምፕ ተጉዘው ረፍት አድርገው የ3 ሰዓት ሪከቨሪ ሰርተው ነው ወደ የክለባቸውና ወደ ረፍት ጊዜያቸው የሚሄዱት የግራቨንበርክን ጉዳይ ወደ መርሲሳይድ ይመለስ ወይስ እዚህ ሪከቨሪ አድርግ የሚል ዲስከሽን ተደርጎ ነው በማላቸው ላይ በፍጥነት ሪከቨሪ እንዲያደርግ ወደ መርሲሳይድ ተጫዋታው ከተጠናቀቀ ከ5 ሰዓት በኋላ ነው ግራቨንበርክ በግል ፕሌን ወደ መርሲሳይድ በረራ ያደረገውና የኔዘርላንድ ጨዋታ ሰኞ ምሽት እንደተጠናቀቀ ከማክሰኞ አንስቶ ግራቨንበርክ የሪከቨሪ ጊዜ እያደረገ ነው እንግዲህ ተጫዋቹ ሐሙስ ቡድኑ በይፋ ሲሰበሰብ
ሙሉ ጤንነት ላይ መገኘቱ የተረጋገጠው። ስለዚህ ግራቨንበርክ ጉዳት አላስተናገደም። አስተናግዷል የተባለው ኮምፕሊትሊ ውሸት ነው። ይሄን ጉዳይ ስሎት እንግዲህ አረጋግጧል። በተመሳሳይ የኢብራሂም ኩናቴ ጉዳይ የፊትነስ ችግር አይደለም፣ ይሄ የሶፍት ቲሹ ችግር ነው። እሱን ደግሞ የሊቨርፑል ሕክምና አባላት የሚቀርፉበት የራሳቸው የሆነ ቴክኒካል መንገድ አለ። እሱንም ከቀናት በፊት በግራቨንበርክ ፕሮግራም እንዲሁም በኢብራሂም ኩናቴ ፕሮግራም አንስተናል። ሁለቱም ተጫዋቾች ለትልቁ የሲዝኑ ትልቁ ጨዋታ በላንካሻየር ደርቢ ኖርዝ ዌስት ደርቢ ላይ ሁለቱም ተጫዋቾች 100% ፊት ናቸው። ሁለቱም ተጫዋቾች በቋሚ 11 ውስጥ ገብተው እንደበፊቱ እንደሚጀምሩ ተረጋግጧል። ስለዚህ ኩናቴ ተጎድቷል፣ ግራቨንበርክ ተጎድቷል የሚለው ጉዳይ ከእውነት የራቀ ነው። ነገር ግን አሊሰን ቤከር ተጨማሪ ጊዜ ሳያስፈልግ እንዳልቀረና እስከ ቀጣይ 2 ሳምንት ድረስ ተጫዋቹ በጭራሽ ወደ ትሬኒንግ አይመለስም ብሏል። ወደ ትሬኒንግም ጭምር አይመለስም፣ ለሪከቨሪ ለዚህ ለሪሃብ እንኳን አይመለስም ብለዋል። ምናልባት ባለፈው ሳምንት ካጋራናችሁ መረጃ ከ6 ሳምንት በላይ እስከ 8 ሳምንት አሊሰን ከሜዳ ሊርቅ ይችላል እንደ ትናንትናው እንደ ስሎት አስተያየት ከሆነና እስቲ እሱንም ጉዳይ የምንመለከት ነው የሚሆነው። ባለሜዳው ሊቨርፑል ዙሪያ ያለው ቡድን መረጃ ይሄ ነው። አዲስ ጉዳት ሌላ የለም። የተቀሩ ተጫዋቾች በሙሉ ጤንነት ላይ የሚገኙት፣ ነገር ግን አሌክሳንደር ኢሳክ 90 ደቂቃ የመጫወቱ እድል አሁን የፊትነሱ ጉዳይ ወደ 90% እያለፈ ነው ብለዋል። ይሄ ማለት እየተረጋገጠ መጥቷል። ስለዚህ ተጫዋቹ እንደ ቀድሞ 90 ደቂቃ የመጫወቱ ፊትነስ ላይ ደርቷል። ልክ እሳቸው እንዳሉት ኦክቶበር ላይ ነው ኢሳክ በሙሉ ፊትነስ ሊመለስ የሚችለው ብለዋል። እንግዲህ ኦክቶበር 19 ኢሳክ በሙሉ ፊትነሱ ላይ ሆኖ በአንፊልድ ማንቸስተር ዩናይትድን ይገጥማል ማለት ነው። በዩናይትድ በኩል እንግዲህ ሲሰራጭ የነበረው የናስር ማዝራዊ ጉዳት እስካሁን ድረስ አልተረጋገጠም። የመመለሱ እድል በአንፊልዱ ጨዋታ አሁንም ጥርጣሬ ነው ያለው። የመጨረሻ ፋይናል ዲሲዥን ፊትነሱን መለካት አለብን ብለዋል ሩበን አሞሪም። እንደተባለው ሊሳንድሮ ማርቲኔዝም ከዚህ ጨዋታ ውጪ መሆኑ ተረጋግጧል። በአጠቃላይ በቡድን መረጃ ያለን ወቅታዊ የተሰማው የየክለቦች የቡድን መረጃ ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ እንደተለመደው ድጋፍ አድርጉ። በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ በ3 ፕሮግራም ቅዳሜን ከእናንተ ጋር ቆይታ አደረግን። ሰላም ቆዩ።